የቅዱስ ማቴዎስ ወንጌል ምዕራፍ 26። ኢየሱስም እነዚህን ቃሎች ሁሉ በፈጸመ ጊዜም ለደቀ መዛሙርቱ ከሁለት ቀን በኋላ ፋሲካ እንዲሆን ታውቃላችሁ፣ የሰው ልጅም ሊሰቀል አልፎ ይሰጣል አለም። በዚያ ጊዜ የካህናት አለቆች የሕዝቡም ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡም። ኢየሱስም በተንኮል ሊያስይዙት ሊገድሉት ተማከሩም። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉም። ኢየሱስም በቢታንያ በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላበት የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕዱም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህን አይተው ተቆጡና ይህ ጥፋት ምንድነው? ይህ በብዙ ዋጋ ተሽጦ ለድሃዎች ሊሰጥ ይቻል ነበርና አሉም። ኢየሱስም ይህንን አውቆ እንዲህ አላቸው፣ መልካም ሥራ ሰርታለችና ሴቲቱስ ስለምን ታደክሟታላችሁ? ድሆች ሁል ጊዜ ከእናንተ ጋር ይኖራሉና እኔ ግን ሁል ጊዜ ከእናንተ ጋር አልኖርም። እርሷ ይህን ሽቱ በሰውነቴ ላይ አፍሳ ለመቃብር ያደረገችው፣ እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። በዚያ ጊዜ የአስቆሮቱ ይሁዳ የሚባለው ከ12ቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፈው ይሰጠው ምቹ ጊዜ ይሻ ነበረም። በቂጣው በዓል መጀመሪያ ቀን ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከእገሌ ዘንድ ሄዳችሁ መምህር ጊዜ ቀርቧል፣ ከደቀ መዛሙርቱ ጋር ካንተ ዘንድ ፋሲካን አደርጋለሁ ይላል በሉት አለም። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉም፣ ፋሲካንም አሰናዱም። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕዱ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለም። እጅግም አዝነው እያንዳንዱ ጌታ ሆይ እኔ እሆን ይሉት ጀመር። እርሱም መልሶ ከኔ ጋር እጁን በወጪት ያጠለቀ እኔንም አሳልፎ የሚሰጥ እርሱ ነው። የሰው ልጅስ ስለ እርሱ እንደተጻፈ ይሄዳል። ነገር ግን የሰው ልጅ አልፎ ለሚሰጥበት ለዚያ ሰው ወየሁለት፣ ያ ሰው ባልተወለደው ይሻለው ነበር አለም። አሳልፎ የሚሰጠው ይሁዳም መልሶ መምህር ሆይ እኔ እሆንን አለም። አንተ አልህ አለው። ሲበሉም ኢየሱስ እንጀራን አንስቶ ባረከም፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለም። ጽዋውንም አንስቶ አመስግኖም ሰጣቸው፣ እንዲህም አለም፣ ሁላችሁም ከእርሱ ጠጡ፣ ለብዙዎች ለኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያ ቀን ድረስ ከዛሬ ጀምሬ አልጠጣውም። መዝሙርም ከዘመሩ በኋላም ወደ ደብረ ዘይት ወጡ። በዚያ ጊዜ ኢየሱስ በዚህች ሌሊት ሁላችሁ በእኔ ትሰናከላላችሁ፣ እረኛውን ድሆቹ የመንጋውን በጎች ይበተናሉ የሚል ተጽፏልና፣ ከተነሳ በኋላ ግን ወደ ገሊላ ቀድማችኋለሁ አላቸው። ጴጥሮስም መልሶ ሁሉም ባንተ ቢሰናከሉ እኔ ከቶ አልሰናከልም አለው። ኢየሱስም እውነት እልሃለሁ በዚህች ሌሊት
ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። ጴጥሮስ ካንተ ጋር መሞት እንኳን የሚያስፈልገኝ ቢሆን ከቶ አልክድህም አለው። ደቀ መዛሙርቱ ሁሉ ደግሞም እንዲህ አሉ። በዚያ ጊዜ ኢየሱስ ከእነርሱ ጋር ጌቴሰማኒ ወደምትባል ስፍራ መጣም። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስም ሁለቱን የዘብዴዎስን ልጆች ወስዶ ሊያዝን ሊተክዝም ጀመር። ነፍሴ እስከ ሞቴ ድረስ እጅግ አዘነች፣ በዚህ ቆዩ ከኔ ጋርም ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊት ወደቀና ሲጸልይ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወድ ይሁን እንጂ እኔ እንደምወድ አይሁን አለም። ወደ ደቀ መዛሙርቱም መጣ። ተኝተውም አገኛቸውና ጴጥሮስን እንዲሁም ከእኔ ጋር አንዲት ሰዓት እንኳ ልትተጉ አልቻላችሁምን? ወደ ፈተና እንዳትገቡ ትጉና ጸልዩ። መንፈስስ ተዘጋጅታለች፣ ሥጋ ግን ደካማ ነው አለው። ደግሞም ሁለተኛ ሄዶ ጸለየና አባቴ ይህች ጽዋ ሳልጠጣት ታልፍ ዘንድ የማይቻል እንደሆነ ፈቃድህ ትሁን አለም። ደግሞም መጥቶ ዓይኖቻቸው በእንቅልፍ ከብደው ነበርና ተኝተው አገኛቸው። ደግሞም ትቷቸው ሄደ። ሦስተኛም ያንኑ ቃል ደግሞ ጸለየ። ከዚያ ወዲያ ወደ ደቀ መዛሙርቱ መጥቶ እንግዲህ ስተኙ እረፉም፣ እነሆ ሰዓቱ ቀርባለች፣ የሰው ልጅ በኃጢአተኞች እጅ አልፎ ይሰጣል። ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ይህንም ገና ሲናገር እነሆ ከ12ቱ አንዱ ይሁዳ መጣም። እርሱ ጋር ብዙ ሕዝብ ሰይፍና ጎመድ ይዘው ከካህናት አለቆችና ከሕዝቡ ሽማግሌዎች ዘንድ መጡ። አሳልፎ የሚሰጠው የሚስመው እርሱ ነው፣ እርሱን ያዙት ብሎ ምልክት ሰጥቷቸው ነበር። ወዲያውም ወደ ኢየሱስ ቀረበና መምህር ሆይ ሰላም ላንተ ይሁን ብሎ ሳመው። ኢየሱስም ወዳጄ ሆይ ለምን ነገር መጣህ አለው። በዚያ ጊዜ ቀረቡ፣ እጃቸውንም በኢየሱስ ላይ ጭነው ያዙት። እነሆም ከኢየሱስ ጋር ከነበሩት አንዱ እጁን ዘርግቶ ሰይፉን መዘዘና የሊቀ ካህናቱን ባሪያ መትቶ ጆሮውን ቆረጠው። በዚያ ጊዜ ኢየሱስ እንዲህ አለው፣ ሰይፍ የሚያነሱ ሁሉ በሰይፍ ይጠፋሉና ሰይፍን ወደ ስፍራው መልስ። ወይስ አባቴን እንድለምን እርሱ አሁን ከ12 ጭፍሮች የሚበዙ መላእክት እንዲሰድልኝ የማይችል ይመስልሃልን? እንዲህ ከሆነስ እንደዚህ ሊሆን ይገባል የሚሉ መጻሕፍት እንዴት ይፈጸማሉ? በዚያ ሰዓት ኢየሱስ ለሕዝቡ ወንበዴን እንደምትይዙ ሰይፍና ጎመድ ይዛችሁ ልትይዙኝ መጣችሁን? በመቅደስ ዕለት ዕለት እያስተማርኩ ከእናንተ ጋር ስቀመጥ ሳለሁ አልያዛችሁኝም። ነገር ግን ይህ ሁሉ የሆነው የነቢያት መጽሐፍ ይፈጸም ዘንድ ነው አለም። በዚያ ጊዜ ደቀ መዛሙርቱ ሁሉ ትተውት ሸሹም። ኢየሱስን የያዙትም ጻፎችና ሽማግሌዎች ወደ ተከማቹበት ወደ ሊቀ ካህናቱ ወደ ቀያፋ ወሰዱም። ጴጥሮስ ግን እስከ ሊቀ ካህናቱ ግቢ ድረስ ሩቅ ሆኖ ተከተለውም። የነገሩንም ፍጻሜ ያይ ዘንድ ወደ ውስጥ ገብቶ ከሌሎች ጋር ተቀመጠ። የካህናት አለቆችና ሽማግሌዎች ሸንጎውም ሁሉ እንዲገድሉት በኢየሱስ ላይ የሐሰት ምስክር ይፈልጉት ነበር፣ አላገኙም። ብዙም የሐሰት ምስክሮች ምንም ቢቀርቡም አላገኙም። በኋላም ሁለቱ ቀርበው ይህን ሰው የእግዚአብሔርን ቤተ መቅደስ አፍርሼ በ3 ቀን ልሠራው እችላለሁ ብሏል አሉም። ሊቀ ካህናቱም ተነስቶ እነዚህ ለሚመሰክሩብህ አንድስ እንኳን አትመልስምን? አለውም። ኢየሱስ ግን ዝም አለም። ሊቀ ካህናቱም አንተ የእግዚአብሔር ልጅ ክርስቶስ የሆንክ እንደሆነ እንድትነግረን በሕያው በእግዚአብሔር አምልሃለሁ አለውም። ኢየሱስም አንተ አልክ፣ ነገር ግን እላችኋለሁ እንግዲህ ወዲህ
የሰው ልጅ በኃይል ቀኝ ሲቀመጥ በሰማይ ደመና ሲመጣ ታያላችሁ አለውም። በዚያ ጊዜ ሊቀ ካህናቱ ልብሱን ቀዶ ተሳድቧል። እንግዲህ ወዲህ ምስክሮች ስለምን ያስፈልገናል? እነሆ ስድቡን አሁን ሰምታችኋል፣ ምን ይመስላችኋል አለም። እነርሱም ሞት ይገባዋል ብለው መለሱም። በዚያ ጊዜ በፊቱ ተፉበት፣ ጎሰሙትም። ሎሌዎቹም በጥፊ መተው ክርስቶስ ሆይ በጥፊ የመታ ማን ነው? ትንቢት ተናገርልን አሉም። ጴጥሮስም ከቤት ውስጥ በአጥሩ ቅጥር ግቢ ተቀምጦ ነበር። አንዲት ገረድም ወደ እርሱ ቀርባ አንተ ደግሞ ከገሊላው ከኢየሱስ ጋር ነበር አለችውም። እርሱ ግን የምትዩን አላውቀውም ብሎ በሁሉ ፊት ካደም። ወደ በሩም ሲወጣ ሌላይቱ አየችውና ወደዚያ ላሉት ይህ ደግሞ ከናዝሬቱ ከኢየሱስ ጋር ነበረ አለች። ዳግመኛም ሲምል ሰውየውን አላውቀውም ብሎ ካደም። ጥቂትም ቆይተው በዚያ ቆመው የነበሩ ቀርበው ጴጥሮስን አነጋገርህ ይገልጣልና በእውነት አንተ ደግሞ ከእነርሱ ወገን ነህ አሉት። በዚያ ጊዜ ሰውየውን አላውቀውም ብሎ ሊራገምና ሊምል ጀመረም። ወዲያውም ጆሮ ጮኸም። ጴጥሮስም ጆሮ ሳይጮህ 3 ጊዜ ትክደኛለህ ያለው የኢየሱስ ቃል ትዝ አለው። ወደ ውጭም ወጥቶ መራራ ልቅሶን አለቀሰም። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ